እኔ አብርሽን ሳላደንቅበት የማላልፍበት መንገድ ያለኝ እውነት ለመናገር ማለት ነው። አሁን አብርሽ በሰሞኑ ህዝብ እየጠበቀው ነው ምን ይላል እያለ ማለት ነው። አብርሽን ግን ታውቆታላችሁ፣ ተፊት ጀምራችሁ ለማንም ምንም የሚናገረው ነገር የለም። እውነት ስነግራችሁ ማለት ነው። ሊያሾ እንኳን ማለት ነው እኛን ሙልጭ አርጋ ሰደበችን። የእውነት ነው ብላችሁ ሙልጭ አርጋ ነው የሰደበችን ማለት ነው። ሙልጭ አርጋ ሰደበችን፣ ሙልጭ አርጋ ታቋታላችሁ ብዬ ተስፋ አረጋለሁ። እንኳን እነሱን ቀርቶ አይደለም ማለት ነው። ነገር ግን አብርሽ መልስ ወጥቶ ይሰጠናል ብላችሁ አስባችሁ ከሆነ አታስቡት። አብርሽ መልስ አይሰጥም፣ አይቶ ነው የሚያልፈው። በፍጹም መልስ አይሰጥም። በዚህ አጋጣሚ እኔ አብርሽን አደንቀዋለሁ። በቃ ለማንም መልስ አይሰጥም፣ ለማንም። እስካሁን እኮ ብዙ ቪዲዮ ሸር ተደርጎለታል በውስጥ ግን ለማንም መልስ የሚሰጥ ሰው አይደለም። ገባችሁ አይደል? እንዲህ አይነት ሰው ደግሞ የሚዲያ ሰው ነው እና በዚህ አጋጣሚ አብርሽን አድንቁት። እውነት እኔ በጣም ነው ያደነኩት በዚህ አጋጣሚ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ሁሉ መልካም፣ ሁሉ ሰላም አለው። እንዴት አመሻችሁ? እግዚአብሔር ይመስገን። እና አብርሽ መልስ ይሰጣል ብላችሁ ተጠብቁኝ ይሆናል ብሏል እና ብዙ ሰዎች እንግዲህ አብርሽ መልስ ይሰጠናል ብለው የሚጠብቁ ሰዎች አሉ ብዬ ነው የማስበው። ሊያሾ ራሱ መልስ ይሰጠኛል ብላ ነው መሰለኝ። ሊያሾ ግን እኛ ምን አርገንሽ ነው እንደዚህ ያጠብሽን ማለት ነው? ለእናታችሁ እንኳን ጫማ ሳትገዙ ለእናታችሁ የምተኛበትን ሳቀይሩላት እዚህ መታችሁ ምናምን አለችን ሊያሾ ማለት ነው። ሊያሾ በነገራችን ላይ እና አብርሽ እኮ የሚታሙት ግን ያለ ስራቸው ነው። የእውነት ስነግራችሁ ያለ ስራቸው ነው እየታሙ ያሉት። ቢታሙም ግን አብርሽ መስሚያ ወጥቶ ነው። አይሰማችሁም። አብርሽ ለወሬ ሳይሆን ቦታው ለስራ ነው። እንዴ ጉራጌ አይደል እንዴ? ጉራጌ አይደል? ጉራጌ እኮ ለወሬ ቦታ የለውም። ቦታው ለስራ ብቻ፣ መገስገስ ብቻ፣ በቃ ሆኖ መታየት ብቻ ነው የሱ አላማ። ገባችሁ? አላማውንም ደግሞ አሳየ እኮ በአደባባይ ግን እና አብርሽን እንዴት ታውታላችሁ? እስቲ አድንቁት። እኔ አደነኩት ማርያም። ህዝቡ ሲንጫጫ ለአንድ ሰው እንኳን ወጥቶ መልስ አልሰጠም። በዚህ አጋጣሚ በጣም ነው ያደነኩት። አብርሽ ዛሬ ብቻ አይደለም መልስ አይሰጥም። እውነት ለመናገር ምንም ቢባል ተገዶ ተለምኖ ካልሆነ በስተቀር መልስ አይሰጥም ማለት ነው። የእውነት ለመናገር መልስ አይሰጥም መልስና በጣም ነው የማደንቀው እኔ በዚህ አጋጣሚ ኮሜንት እያዩ ቪዲዮ እያዩ ኮሜንት እያዩ እየወጡ የሚሰሩ ሰዎች በጣም ነው የሚያስጠሉት። እና አብርሽ እንግዲህ ምኞቱ ተሳክቶለታል። ሩታዬን አግብቶ መኖር ነበረ በቃ አሁን ምኞቱ ተሳክቶለታል። መኪና ነበር፣ መኪናም ገዝቷል። ቤቱንም ራሱ እስካሁን ሳይከፍሉ ሳይጨርሱ አይቀሩም። በቃ ሁሉም ነገር ተሳክቶለታል አሁን አብርሽ ማለት ነው። በቃ ሩታዬን ማግባት ነበር፣ አገባ፣ አለቀ። በቃ ከዚህ በኋላ በቃ ምን ልበላችሁ፣ ደስ የሚል ህይወት ነው የሚኖሩት። አብርሽ ጎበዝ ልጅ ነው። ለማንም መልስ የሚሰጥ ሰው አይደለም። እንደዚህ ተራ ወሬ ተከትሎ የሚዞር ሰው አይደለም። እውነት ለመናገር እያየ ነው ዝም የሚለውና ይሄንን ጸባይህን ይዘህበት ሂድ። ምክንያቱም የሚዲያ ሰው ስትሆን እንደዚህ ነው፣ አለቀ። የሚዲያ ሰው ሲሆን ሰው እንደዚህ ነው። እንደዚህ ካልሆናችሁማ ዋጋ የላችሁም። ሚዲያ ላይ ትበላላችሁ። ኮሜንት ሲጽፉላችሁ በኮሜንት መልስ፣ ሲተቿችሁ በተቿችሁ ሰዎች መልስ። እንደዛ የምታደርጉ ከሆነ የሚዲያ ሰው አትሆኑም ማለት ነው። በቃ የሚዲያ ሰው ማለት ልክ እንደ አብርሽ በቃ በዝምታ ገዳይ እንደዛ ሲሆን ደስ ይላል የሚዲያ ሰው መሆን። ገባችሁ? ያለዛ ግን እንደዛ ካልሆነ የሚዲያ ሰው መሆን አይቻልም። ስለዚህ እንደ አብርሽ ሁኑ ልላችሁ ነው። የሚዲያ ሰዎች እንደ አብርሽ ሁኑ። እንደ አብርሽ ጎበዝ ሁኑ። እንደ አብርሽ ጠንካራ ሁኑ። እንደ አብርሽ የሚዲያ ሰው ጠንካራ የሚዲያ ሰው ሁኑ። ለማንም እየወጣችሁ መልስ አለመመለስ፣ በቃ መልስ ያለመመለስ። ስለዚህ የሚዲያ ሰው ሁኑ ነው የምላችሁ። ሌላ ምንም አልላችሁም። የሚዲያ ሰው ሁኑ። የሚዲያ ሰው ሁኑ። ልክ እንደ አብርሽ በቃ ምንም ቢሏችሁ መልስ ያለ መስጠት፣ በቃ ምንም ቢሏችሁ መልስ ያለ መስጠት የሚዲያ ሰው ሆኖ ላለሁ ማለት ነው። ልክ እንደ አብርሽ ጀግናው የሚዲያ ሰው ለመሆን ሞክሩ። እኔ በጣም ነው የማደንቀው አብርሽን።
በዚህ አጋጣሚ በቃ ልቅምቃሚ ይዞ ወሬ ይዞ የሚሮጥ ሰው አይደለም። በቃ አይቶ እንኳ ነው የሚያልፈው፣ አይናገርም እንኳ እና እንዲህ አይነት ሰው ነው ለሚዲያ የሚሆነው ማለት ነው። የማንንም ልቅምቅም ወሬ የማይዞ የሚሮጥ ሰው ከሆነ አለቀለት፣ ምንም ዋጋ የለው፣ የሚዲያ ሰው አይሆንም። ገባችሁ? ስለዚህ ይህ ስለሆነ አብርሽ የሚዲያ ሰው አይሆንም። ይሆናል እንደ አብርሽ የሚዲያ ሰው መሆን ተፈለጋችሁ ልክ እንደ አብርሽ ሆኑ ልላችሁ ፈልጌ ነውና በአንድ ቃል ግለጹት። እንግዲህ የሩታ ሸጋም ባል እና እንግዲህ ጀግንነቱን አንቄው ነው። ህዝቡ ተንጫጫ 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 ተንጫጫ። በስማ ብቻ ጀግና ተሆናችሁ ሁሉንም ነገር ታልፉታላችሁ በዝምታና እንደዚሁም አብርሽ ሁሉንም ነገር በዝምታ አልፎታል። እግዚአብሔር ይመስገን። ብዙ ፈተና ይገጥማችኋል። ፈተናችሁን ግን በዝምታ ታልፉታላችሁ ማለት ነው እና ይመችህ አብርሽ። አድናቂያ ነኝ። በርታ፣ ጠንክር፣ ወደፊት ወደ ኋላ የለም ወደፊት። ኦኬ፣ ሰምተሃል? አመሰግናለሁ።